የሚል የለም። የራሱ ፍላጎት ብቻ፣ እንስሳዊ ባህሪ፣ ስሜት ብቻ ነው። ስሜቱን ለመግለጽ የራሱን ወገን ለማስደሰት የተላከበትን ለማሳካት እንጂ እነሆ ለሀገር ይሄ ይጠቅማል፣ ለሃይማኖት ይሄ ይጠቅማል፣ ይህም ብናደርግ አብረን እንኖራለን፣ ይህም ብናደርግ ግን አብሮ መኖርን አብሮነትን እናጣለን። ኢትዮጵያ እንዲህ ናት። ነብር ዥንጉርጉርነቱን ኢትዮጵያዊነቱን ይለቅ ዘንድ አይችልም። ፈረንጅ ሀገር ብትሄዱ ነጭ ከሆነ አንድ አይነት ነጭ ነው፣ ጥቁር ከሆነ አንድ አይነት ጥቁር ነው። ኢትዮጵያ ላይ ብትመጡ ግን ቀይ ነው፣ ጥቁር ነው። ወደ ውጭ ዓለም ብትሄዱ ረዥም ከሆነ ረዥም ክፍል ነው፣ አጭር ከሆነ አጭር ክፍል ነው። ወደ ኢትዮጵያ ብትመጡ ግን ረዥሙም አለ፣ አጭሩም አለ፣ መካከለኛውም አለ። አያችሁ፣ የተለያዩ ሃይማኖት አንዱ ነው የሚኖርባት ሀገር ያውኑን ያደርገውና መገፋፋት የሌለበት። ምክንያቱም አንዱ አንዱን ለመውደድ ሰው መሆኑ ብቻ በቂ። ሰው መሆኑ እግዚአብሔር ሃይማኖት አልፈጠረም። መጀመሪያ ሰው ነው የፈጠረው። እዩት፣ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ወገብሮ እግዚአብሔር ለአቡነ አዳምን እግዚአብሔር እስመ ሁልቆ ሳብዕ እሱም በዕብራውያን እሱም በሆነ ቁጥር እነሆ የሥጋ ባህሪ 4 የነፍስ ባህሪ 3 ከዚህ ሰው አደረገው። ምን አደረገው? አሁን እኮ እኛ ያጣኑ ሰው መሆን ነው። ሰው መሆን ሰው ያድርገን እግዚአብሔር። አሜን በሉ። ሰው ያድርገን። አሁን ቆስጠንጢኖስ እንዴት አድርጌ ልርዳቸዋል? አያችሁ፣ አሁን በቀረርቷቸዋል። ለምን በሉ፣ አንድ ሰው ለመርዳት ካሰበ በቃ ለቃ አደረገው። ሀልዮ ነቢብ ገቢር ይላል። ሀልዮ ማሰብ፣ ነቢብ መናገር፣ ገቢር ማድረግ። አሰበ። ምን ብሎ ምን አድርጌ ልርዳቸዋል? ቀጠለ፣ ተነጋገረ። እንዴት አድርጌ ልርዳቸዋል ከመማክርቱ ጋር። ሶስተኛው ግን ፈቃድ እግዚአብሔር። ሶሎሞንን ጠይቁት፣ ምን ይላል? የልብ ዝግጅት ከራስ ነው፣ የምላስ መልስ ግን ከእግዚአብሔር ነው ይላል። ደግ ሰው ለመሆን ተዘጋጁ፣ መልሱ እግዚአብሔር አለ። እንደው ለመስጠት ተዘጋጁ፣ ስጦታው ከእግዚአብሔር ዘንድ አለ። እየሰማችሁ ነው አይደል? ብቻ እናንተ ደግ ለመሆን ሞክሩ፣ ጥሩ ሰው ለመሆን ሞክሩ፣ እግዚአብሔር ጥሩ ያደርጋችኋል። ለመስጠት ወስኑ፣ እንድትሰጡ ያደርጋችኋል። የታሰሩትን ለማስፈታት ሞክሩ፣ እነሆ እግዚአብሔር ይረዳችኋል። ከዚህ በኋላ በመንፈቀ ሌሊት ሰቆጣጥስ ይላል። በሌላ መልኩ ኒቁስጣጣኑ ኤኖክ የሚል ነው። ምንድነው? ወደ ግዕዝ ሲመጣ ወበዝቱ ትምህርተ መስቀል ትመውፀረቅ፣ በሰማይና በምድር መካከል በተጸፈጸፈ ሰማይ ባየው ምልክት ጠላትን ድል ታደርጋለህ አለው። ያን ምልክት ያዘና ሮም ወርዶ ዲዮቅልጥያኖስ፣ መክስሚያኖስ የተባሉ ነገስታትን ድል አደረገና ለሮም ክርስቲያኖች ነፃነትን አጎናጽፎ ወሰኑ እለቴተ ሃይማኖተ ይልቁንም ሲመክሙ እግዚአብሔር ጳጳሳተ ቀሳውስተ ወዲያቆናተ ከመጥራዩ ቤተ ክርስቲያኑ እንተ አጥሪያ በደሙ ባተባበ ዕፀ መስቀሉ። እነሆ ቅዱስ ያሬድ በድጓው በዝማሬውም ተናግሮታል። 318 አባቶች አብያተ ጣዖታት ይታሰዋ፣ አብያተ ክርስቲያናት ይትረሃዋ፣ የጣዖት ቤቶች ይዘጉ፣ ቤተ ክርስቲያን ይከፈታልና ወሰነ። እስኪ አመስግኑት መድኃኔዓለም። ይህን ያደርግልን እግዚአብሔር። ብዙ ጣዖት ሞልቷል። የስልጣን ጣዖት፣ የሀብት ጣዖት፣ የቋንቋ ጣዖት እያመለክን ያለ ነው። እግዚአብሔር አምላክ ወደ ነበርንበት ይመልሰን። ከዚህ በኋላ ድል አደረገ። እናቱ ተነሳችና እግዚአብሔርን ጠየቀች። እሱንም ልጇን ተስያለሁኝ፣ ከዚህ በኋላ የሚቀረኝ የክርስቶስን መስቀል ላውጣ ብላ ስትጠይቅ ሂጂ አላት። እሷ ደግሞ ወደ ቅዱስ ሚካኤል እንዲህ አለች። ልንገራችሁና የዕለቱን ታሪክ ነግራችሁ ደህና ደሩ ልበላችሁ። ከኔ ጋር ናችሁ አይደለ? ትቤሎ መልአክ ማነው? ትቤሎ እሌኒ ለመልአክ እሌኒ መልአኩን እንዲህ አለችው፣ ንግረኒ በእንተ መስቀሉ ለክርስቶስ። ልጄ ድል ያደረገበትን መስቀል አንድም ስለ መስቀሉ ንገረኝ። ልጄ በመስቀል ምልክት ነው ድል ያደረገው፣ ግን ዋናው መስቀል የት ላይ ነው ያለው? አሳየኝ። ለልጅ አሳይተዋል። ልጄ ድል አድርጎበታል። አንዱ ንጉሥ 2 ነገሥታትን፣ ገና ሕፃኑ ንጉሥ 2 ኃያላን ነገሥታትን። ክርስቲያን አልነበረምና እንደው እነዚያ በጣዖት የበለጸጉ ክፎችን ድል ያደረገበት መስቀል አንድም እንደው በምቀኝነት
300 ዘመን የቀበሩትን የጌታዬ መስቀል ቤት እንዳለ አንተ ታላቅ መልአክ ቅዱስ ሚካኤል ንገረኝ አለችው። ቅዱስ ሚካኤል ገለጠላት። መስከረም 17 ቀን ቁፋሮ ጀምራ ከብዙ ውጣ ውረድ በኋላ መጋቢት 10 ቀን እሌኒ ንግሥት መስቀሉን አወጣቸው። አመስግኗት ይችን እናት ማለት ነው። ወአመሰዱስ ነሶሙ ኢየሱስ በስድስተኛው ቀን ኢየሱስ ጴጥሮስ፣ ዮሐንስ፣ ወንድሙ ያዕቆብን ሦስቱን ያዘና ወደ ደብረ ታቦር ተራራ ወጣ ይላል። ከመገናኛ ጀምሬ እዚህ እስከምደርስ አስፋልቱ ቡሄ ቡሄ በሚሉ ሕፃናት ተሞልቷል። እየሰማችሁ ነው አይደል? እንዳለ አስፋልቱ የሚታየው በእነዚህ ሕፃናት ነው። ቡሄ በጋ የሚለው ቋንቋና ቡሄ ግልጥ ማለት ነው። በነገራችን ላይ ሌላም አለው ብዙ ትርጉም። ባጭሩ ግን ከዚህ ቀን በኋላ ያለው ዝናቡ እየቀነሰ የሚሄድበት ታሪክ ነበረ። አሁን ላይ ባለንበት ላይ ይሄ ምናልባት ትልቁ ዝናብ አሁን ላይ ነው ያለው። ግን ታሪክ የትናንት ስለሆነ ዛሬ አይደለምና ቤተ ክርስቲያኗ ታሪክን፣ ዶግማን፣ ቀኖናን፣ ትውፊትን ይልቁንም 3 መሰረታዊ ስጦታዎች አሏት። 7ቱ ምስጢራተ ቤተ ክርስቲያን፣ 5ቱ አዕማደ ምስጢር፣ 3ቱ ምሰሶች የሚባሉ ደግሞ ዶግማ፣ ቀኖና፣ ስርዓትና ትውፊት። እነዚህን ጠብቀን እንድንጓዝ ነው የሚያስፈልገው። አሁን አዲስ የሚሰራ ዶግማ የተሰራ ነው። ያን ጠብቆ መሄድ ነው። ቀኖና በየጊዜያቱ የረዘመ ያጥራል፣ ያጠረ ሊሰፋ ይችላል። ትውፊትና ስርዓት ደግሞ የአንድ ጊዜ ተሰርቷል። ሴቶች በየት ይገባሉ፣ ወንዶች በየት ይገባሉ፣ ካህናት በየት ይገባሉ። እየሰማችሁ ይኖር ይጠብቆ መኖር ነው። አንዳንድ ጊዜ እየጠፋብን እንደው እንዲህ የምንልበት ጊዜ አለ። ግን አለመማራችን ነው። ያ ቤተክርስቲያን ቢከብዳት የእናንተ ችግር የካህናት መግቢያ፣ የወንዶች መግቢያ፣ የሴቶች መግቢያ ብላ ጽፋለች። ስላልተማራችሁት እኮ ነው። እየሰማችሁ ይኖር አይደል? ግን አስቀድሞ የተሰራ ነው። በቃ ይህን ጠብቆ መሄድ ነው ያቃተን ማለት ነው። እና ወአመሰዱስ በስድስተኛው ቀን ይላል በትርጉማን። ይህንን እንደ ጠቅለል አድርጌ ነው የማመጣው፣ እንደ ሚካኤል ታሪክ፣ እንደ ቀኑ ታሪክ ማለት ነው። ይህን ስናይ የምንሄደው ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ነው። እስኪ ተናገሩ በስድስተኛው ቀን በሉ። ምን ነው አልበላችሁም እንዴ? ተናገሩ። በስድስተኛው ቀን አዳም አባታችን ተፈጠረ። እስኪ ንገሩኝ፣ ምን አልኳችሁ? ይህን መያዝ ነው። እሑድ 1፣ ሰኞ 2፣ ማክሰኞ 3፣ ረቡዕ 4፣ ሐሙስ 5፣ ዓርብ ምንድን ነው 6። በዚህ ቀን አዳም ተፈጥሯል ማለት ነው። ተፈጥረ አዳም አበበ ኩልነ ይላል ቅዱስ ያሬድ። አባታችን አዳም በስድስተኛው ቀን ተፈጠረ ይላል። በስድስተኛው ቀን የተፈጠረው አዳም ይላል ጳውሎስ ሮሜ 5:12 ላይ እነሆ በሱ ምክንያት ኃጢአት ወደ ዓለም መጣ፣ በዳግማዊ አዳም ቸሩ መድኃኔዓለም ድኅነት ተገኘልን ይላል። እዚያ ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እምድኅረ 7 ዓመት አለው አዳም ትእዛዘ እግዚአብሔር። አዳም ገነት ከገባ አንድም ከተፈጠረ ከ7 ዓመት በኋላ በማትረባ ቅጠል ምክንያት ትእዛዝን ጣሰ። ገነትን የሚያክል ቦታ እግዚአብሔር የሚያክል ጌታ አጣ። ወፀውዖ እግዚአብሔር ለአቡነ አዳም ወይኔ ባሕቲቱ ያለው ከአዳም አዳም ወዴት ነህ አለው። ያየኸኝ አልመሰለኝም እንጂ ካየኸኝማ በለስ ወድቄልሃለሁ አለው። በለስን ለምን በላህ አለው። ሔዋን ናት አለ። ሔዋን ለምን በላሽ አላት። ሰይጣን ነው አለች። 5500 ዘመን ሲፈጸም መጥቻ አድናለሁ አለ። ወአመሰዱስ እነሆ ስድስተኛው ማለት 5500 ዘመን ሲፈጸም ቀጠሮ ሰጥቶት ነበርና ስድስተኛው ማለት ነው። እንግዲህ 6 ቀን ማለት 5500 ዘመን ቀጠሮ ሰጥቶት ነበርና ያ ዘመን ሲፈጸም በስድስተኛው ዳግማዊ አዳም መድኃኔዓለም መጣና አዳምን አዳነው ነው። አመስግኑት ይህንን አምላክ። 6 ቁጥር የሚለው ይሄ ነው። ሌላው ከዚሁ የምንወስደው አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት
የጽሑፍ ነቢያት 15 የቃል ነቢያት 16 የጽሑፍ ነቢያት 31 ነቢያት ሁለት ነገር ተናገሩ። እቺ ብቻ ነው የምናገረው። ምንድን ነው ካላችሁን የአምላክ ሰው መሆን የድንግል ማርያም አምላክን መውለድ 5500 ዘመን ሁሉንም ነቢያት ሁሉንም መሳፍንት ሁሉንም አለው ጽሑፋቸው ብትመረምሩት የተናገሩት የድንግሏ ፈጣሪዋን መውለድና ፈጣሪ እናቱን መፍጠሩ ከፈጠራት እናቱ ደግሞ መወለዱን ተናገሩ። ይህን የ5500 ዘመን ትንቢት ቅዱስ ገብርኤል መጋቢት 29 ቀን እነሆ እውነት ሆነለትና ወበሳድስ ወር 6ኛው ወር ስንተኛው ወር ገብርኤል ተልኮ ወደ ድንግል ማርያም መጣ። ምን ያደርግ ጸዋርየ ዜና ገብርኤል 5500 ዘመን ነቢያት በሱባኤ በተስፋ የጻፉትን ሰበሰበና ምጦ በጆሮ አሮሲሶ በእዝና ሁሉ ዘለሃቆ ነገራ ትጸንሻለሽ አምላክን ትወልጃለሽ አላት። በ6ኛ ወር ቅዱስ ገብርኤል እንደነገራት ሆነላትና መጋቢት 29 ቀን ጸንሳ ታኅሳስ 29 ቀን 6ኛ ወር እነሆ መድኃኒዓለምን ወለደችው። ክብርና ምስጋና ለእናታችን ይሁን። የተወለደው አምላክ አደገ፣ በ30 ዓመቱ ተጠመቀ። ከተጠመቀ በኋላ እየተዘዋወረ አስተማረ። በሚያስተምርበት ሰዓት እነሆ ሐዋርያትን ሰበሰበ። ከሐዋርያት መካከል የሚስጢር ሐዋርያት የሚባሉ አሉ። የሚስጢር ሐዋርያት ከ12ቱ 3ቱ ብቻ ጴጥሮስ፣ ዮሐንስ፣ ያዕቆብ የምስጢር ሙታንን እንዴት ማንሳት እንደሚቻል ምስጢር፣ እንደገና ደግሞ ብርሃነ መለኮቱ ምስጢር፣ የጸሎት ምስጢር፣ የቁርባን ምስጢር የታደላቸው ሐዋርያት እነዚህን ያዘና ወደ ደብረ ታቦር ወጣ። እየሰማችሁ ነው አይደል? ለምንድን ነው ደብረ ታቦር? ጨርሻለሁ ትምህርቴን። እችን ብቻ ልንገራችሁና ምንድን ነው ደብረ ታቦር? ታቦር ወአርሞንዔም በስብሐቲሃከ ይትፌስሑ። እነሆ አስቀድሞ ልበ አምላክ ዳዊት ታቦርና አርሞንዔም በሚባሉ ሁለት ተራራዎች ጎን ለጎን ያሉ እንደናጡት በዚያ ተራራ ላይ እነሆ ብርሃነ መለኮቱን እንደሚያሳይ አስቀድሞ ዳዊት ትንቢት ተናግሮ ነበርና ትንቢቱን ለመፈጸም የሚጠመቅበት ባሕረ ዮርዳኖስ አንቀጸ ብፁዓንን የሚያስተምርበት ቅፍርናሆም ታቦተ ጽዮን ሕግ የሰራበት እነሆ ታላቁ ሙሴ የተገኘበት ደብረ ሲና እነዚህ የተመረጡ ተራራዎች ናቸውና በዛሬው ዕለት በ6ኛው ቀን ወደ ደብረ ታቦር ወአዕረጎሙ ደብረ ወሀብ ተባይቲቶሙ ይላል። 3ቱን ያዘና ወደ ተራራ ረጅም ወደ ተራራ ወጣ ይላል። ረጅም ወደ ተራራው ይዟቸው ወጣ። 3ቱም ሐዋርያት ችግር ነበረባቸው። ከችግር ሁላችንንም እግዚአብሔር ያላቀን አሜን በሉ። አንደኛ ጴጥሮስ እንደምታውቁት አንደበተ ርቱዕ ነው። ያ ቢሆንም ነገር ግን አላውቀውም ብሎ ክዶ ነበርና በንስሐ ተመልሷል። ጴጥሮስን ያዘ። ሁለተኛ ዮሐንስና ያዕቆብ እናታቸው ወደ ጌታ ቀርባ ጌታዬ ሆይ አንድ ጥያቄ አለኝ፣ አመትመጽእ በመንግሥትከ በመንግሥት በመጣ ጊዜ ልጆቼ በቀኝና በግራ የመቆምን ዕድል ስጥልኝ ብላ በስራ የሚገኘውን በምግባር የሚገኘውን በብልጣብልጥነት ባለጮሌነት ለማግኘት ሞክረው ስለነበረ እነሱም ይህን ጥያቄ ጠይቀዋል። እናታቸውም ጠይቃለችና እነዚህን 3 በሌላ መልኩ የምስጢር ሐዋርያት የሚባሉትን ይዞ ደብረ ታቦር ተራራ ወጣ። ወተወለደ አርአያሁ በቅድሜሆሙ ወደ ተራራው ይዟቸው ከወጣ በኋላ ፊቱ ተለወጠ። ወአልባሲሁኒ ኮነ ጻዕዳ ከመ በረድ ልብሱ እንደ በረዶ ነጭ ሆነ። ወመፁ ሀቤሁ ሙሴ ወኤልያስ 3ቱን ሐዋርያት በተራራ ይዞ ወጥቶ ብርሃኑን በገለጠ ጊዜ ከብሔረ ሕያዋን ኤልያስ ከመቃብር ሙሴ 2ቱ መጡ።
ሁለቱ መጡ። እንዘ ይትናገሩ ምስሌሁ ለኢየሱስ ሐዋርያት ደንግጠው ብርሃኑን ማየት አቅቷቸው ወደ መሬት ተደፍተው ባሉበት ሰዓት ላይ አደገኛ ደመና መጣና ጋረዳቸው። ወድቀው ግን ድምፅ ይሰማሉ። ሙሴና ኤልያስ መጥተው ከጌታ ጋር ይነጋገሩ ነበር። እንዴት ለዩአቸው? ኤልያስ አንደበተ ርቱዕ ተናጋሪ ነው፣ ሙሴ ደግሞ አፉን ልቱት ነውና በዚያው ወቋቸው። ለዚያው መንፈስ ቅዱስ ነገራቸው ይላል። እንዘ ይትናገሩ መጣ ደመና ብሩህ ወጸለሎሙ ሲነጋገሩ ብሩህ የሆነ ደመና መጣና ጋረዳቸው ይላል። የኛ ጌታ በደመና ዝናብ ይጭናል። የኛ ጌታ በደመና ደመናን ምሰሶ ያደርጋል። አገ ሰማያት በአምደ ደመና በደመና ምሰሶ ለሰማይ ወጣ ይለናል። ይልቁንም ተሳሃሎ እግዚአብሔር በደመና ወበአውሎ ለይግሮ ወይቤሎ እግዚአብሔር በደመና ውስጥ ይለመናል፣ ያነጋግራል። እኛ ሰው በሰራው ስልክ ብንነጋገር ቁም ነገር ነው። የሚያስደንቀው በደመና ውስጥ ከእግዚአብሔር ጋር መነጋገር ነው። እስኪ አመስገኑት የለና በላቅ እናንተ። ይህ ነው የሚያስደንቀው። ሰው በሰራው ቴክኖሎጂ ሰው ይነጋገር ያስደንቃል። ይልቁንም እነ ቶማስ ደመና እየረገጡ ሲሄዱ እናያቸዋል። ሰው በመርከብ ቢጓዝ በጥላ ቢወርድ ቢወጣ ምን ያስደንቃል? ሰው በሰራው ሰው ቢወጣ ቢወርድ የሚያስደንቀው በደመና ደመና እየረገጡ ወንጌል ያስተላለፉት ሐዋርያት ናቸው። አመስግኑት መድኃኔዓለም። እነሱ ናቸው የሚያስደንቁት እንጂ ይልቁንም ባህር እየረገጠ የሚጓዘው አምላክ ነው እንጂ በመርከብ ላይ የሚጓዘው ሰው ምን ያስደንቃል? ባህሩን እየረገጠው የሚጓዘው ነው እንጂ የሚያስደንቅ እሱ ነው ማለት ነው። በዚህን ጊዜ ሙሴና ኤልያስ ሲመጡ በደመና ጋረዳቸው ይልና እነሆ ብሩህ የሆነ ደመና በደመና ዝናብ ብቻ አይጭንም፣ ግሩም በውስተ ደመናት ወልውልም ሰማያት ሰለስቱ ቅዳሴ እግዚአብሔር በደመና ግሩም ነው። በደመናው ዝናብን ይጭናል፣ በደመና ወደ ሰማይ ይወጣል፣ በደመና ይወርዳል፣ በደመና ያነጋግራል፣ በደመና እነሆ ሰውን ይመግባል። ደረቅ ደመና፣ እርጥብ ደመና እያለ ትውልዱን ይመግባል። በዚህም ጊዜ ነው እንግዲህ ሐዋርያቱን በመንፈስ ቅዱስ ቀሰቀሰና ተነሱ አላቸው። ሙሴ ከየት መጣ? ከመቃብር። ከምን አንጻር? ዘጸአት ምዕራፍ 33:18 ላይ ክብርህን አሳየኝ አገልጋይ አይደለሁ ብሎ ጠይቆት አሁን ጀርባዬን ነው የምታየው፣ በመጨረሻው ጊዜ ግን ታያለህ ብሎት ነበርና ጥያቄውን ለመፈጸም ኤልያስም እንደዚሁ ተመሳሳይ ነበርና ከብሔረ ሕያዋን ኤልያስን ከመቃብር ሙሴን አመጣና ይልቁንም ከብሉይ ኪዳን ሁለቱን ከአዲስ ኪዳን ሦስቱን ደብረ ታቦር የመንግሥተ ሰማያት ደብረ ታቦር የቤተ ክርስቲያን ምሳሌ ናትና በዚያ አምጥቶ ሐዋርያትንና ነቢያትን ክብሩን ሲያሳያቸው ሙሴ መቃብሬ ይሻለኛል አለ። ጴጥሮስ ዝም አለ፣ ዮሐንስም ዝም አለ፣ ያዕቆብ ዝም አለ። ኤልያስ ደግሞ ብሔረ ሕያዋን ይሻለኛል አለ። ታላቁ ሊቅ በቅኔያቸው እንደዚህ አሉ። በታቦርሂ አመቀነጸ መለኮትከ ፈረስ ይክሉ ሲቦቱ ሙሴ ወኤልያስ። በደብረ ታቦር ያ ነጭ ፈረስ በዘለለ ጊዜ ሙሴና ኤልያስ አልቻሉም ማየት አለ። እስኪ አመስግኑት መድኃኔዓለም ታሪክ ነው። ስለዚህ ብርሃነ መለኮቱን ካሳያቸው በኋላ ጴጥሮስ ተረጋጋና እንዲህ አለ፣ ጌታ ሆይ አለ እንደ አብርሃም ዘፍጥረት 18 ላይ ምን አለ? አንተ ስልኬን ወስደህ በማክሳት ይላል እንዳታስቀጣኝ። ከኔ ጋር ናችሁ አይደል? ይበቃኛል። አሁን ልናግራችሁ ሰዓት ሄዷል ራሱ። አሁን ልብ አድርጉ። ከኔ ጋር ናችሁ አይደል? ጥያቄ ጠየቀ አብርሃም። ምን አለ? እኔ አፈርና ትቢያ ስሆን በአንተ ፊት ቁም የመለመኑን ጸጋ ከሰጠኸኝ ለምነኝ አለው። ምን አለ? አፈርና ትቢያ ሰው። አሁን እናንተ መካከል ላይ አፈር ቢባል ስንት ድንጋይ ያነሳል? አፈር ብትሉት በዚህ መዝሙር 21 ላይ ዳዊት ምን አለ? እኔ ትል ነኝ አለ። ምን አለ? እስኪ ንገሩኝ። አሁን አንቺ ተነስ እዚያ አንተ እኮ ትል ነው ብትይው ስንት ጊዜ በጥፊ ይመታል? ጳውሎስን ወሰዱት። አንደኛ ቆሮንቶስ 15 ላይ እኔ ጭንጋፍ ነኝ አለ። አሁን ጭንጋፍ ተብሎ እዚህ ይቆማል? የለም። አያችኋቸው ቅዱሳን። ሙሴ ምን አለ? እኔ አፈር ነኝ አለ። አብርሃም ምን አለ? እኔ አፈር ነኝ አለ።
ዳዊት ምን አለ? እኔ ትል ነኝ አለ። ጳውሎስ ምን አለ? እኔ ጭንጋፍ ነኝ አለ። የሚገርም ለራሱ ክብር የሚጨነቅ ትውልድ፣ ለስሙ የሚጨነቅ ትውልድ የሚነጉት እንዴት ይሰማል? አሁን ጴጥሮስ ምን አለ? አንድ ጥያቄ ጠይቃለሁ። ጠይቀኝ አለው። ሀደለከ ወሀደለ ሙሴ ወሀደለ ኤልያስ ንግበር ማኅደረ ለኔ አለ። አሁን እዚህ ያለ ትውልድ ቢሆን ለኔ ነው የሚለው። ኮንዶሚኒየም ቤት ወይም ደግሞ ሌላ አይደል? እየሰማችሁ ይኖር እንደዚያ ነው። ለራስ ቆም ሰው አንድ ሰው ጴጥሮስ ግን አለ አንድ ለኤልያስ አንድ ለሙሴ አንድ ላንተ ቤት እንስራና አዎ ንንበርሴ በዚህ መኖር ለኛ መልካም ነውና ላንተ አንድ ቤት ለኤልያስ ለሙሴ 3 ቤት እንስራና 3 ሰቀላ እንስራና በዚህ እንቀመጥ። ቤት እስኪ ሁላችሁም ተናገሩ። በዚህ መኖር በሉ ለኛ መልካም ነው። በጽርሐ ጽዮን ጎላ ቅዱስ ሚካኤል ቤተክርስቲያን መልካም ነው መኖር መልካም ነው አይደለም? እስኪ ነው የምትሉ እጃችሁን ከፍ አድርጉ። ያርግላችሁ መድኃኒዓለም ወአመሰግኑ። ነሐሴ 7 ቀን መነይ ንጉሰብ ለወልደ እጓለ እመሕያው መነይ ይሁኑ ይሰር ለወልደ እጓለ እመሕያው የሰው ልጆች እኔን ማን ይሉኛል ብሎ በጠየቀ በ6ኛው ቀን አንተ ኤልያስ ነህ፣ አንተ ሙሴ ነህ፣ አንተ ኤርምያስ ነህ፣ ያን ካልሆነ እነሆ ዮሐንስ ነህ ብለውት ነበርና ጴጥሮስ ደግሞ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ መስክሮ ስለነበረ ለማጽናት አምላኮሙ ለነቢያት የነቢያት አምላክ እንጂ የምን ነቢይ ነው አለና በዛሬው ቀን ነቢያትን አምጥቶ ሐዋርያትን ወደ ተራራ ይዞ ወጥቶ ብርሃነ መለኮቱን ገለጸላቸው። 6ኛው ቀን የተባለው ቂሳርያ በምትባለዋ ከተማ የጥያቄ በጠየቀና ጴጥሮስ በመለሰበት በ6ኛው ቀን በደብረ ታቦር የነቢያት አምላክ እንጂ እሱ ነቢይ እንዳልሆነ በዛሬው ቀን አሳያቸው። ወስብሐት ለእግዚአብሔር።